ይሄ እንግዲህ የትምህርት ጊዜ ነው። ባለፈው ጊዜያት እየተማርን ያለነው ድንቅ የትምህርት ጊዜ አለ። እነዚህ ትምህርቶች ምንድናቸው? አረስቱን የሚነግረኝ ሰው አለ? የሆነውን ምን ማድረግ ማወቅ። ስለዚህ የሆናችሁትን ሁሉ የሆነው ከወለደን ከፈጠረን ከአባታችን እግዚአብሔር ሆነናል። የሆነውን ሁሉ ከእሱ ተቀበለናል። አሁን ለመሆን አይደለም የምንማረው፣ እንዲያደርግልን አይደለም የምንማረው። አይናችን ግን ተገልጦ የሆነውን ነገር እየበራልን እያወቅ ነው። ለካስ እኔ እንዲህ ነኝ፣ ለካስ እኔ በዚህ ክብር፣ በዚህ አቅም፣ በዚህ ዝና፣ በዚህ ውበት ውስጥ ነኝ እያልን ያንን ስናውቀው ማለት ካለን ነገር ጋር ኮኔክት እናደርጋለን። መሆናችንን ስናምን፣ መሆናችንን ስናይ፣ ስናውቅ ካለን ነገር ጋር ስንገናኝ ከዛ ያ ነን ብለን ያለምነውን ነገሮች ሁሉ ካወቅነው በውስጣችን እንዳለ መኖር በጣም ቀላል ነው። ለመኖር መጀመሪያ የእውቀት ግንኙነት ምን ያደርጋል? ያስፈልጋል። ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ሲባል ከእኔ እንድኖር እግዚአብሔር አስቦ አልሞ ከወለደን ክብር እና ማንነት እንዳንኖር ከዚህ ብርሃን ምን ስላደረግን ነው? ስለተለየን፣ በጨለማ ውስጥ ስለዳከርን፣ ስለ ራሳችንም ምንም ነገር ስለማናቅ ሌላ የሆነውን እግዚአብሔር ያላለንን ማንነት ነን ብለን ስላመንን በብዙ ስቃይና በብዙ ድካም ውስጥ እናሳልፋለን። ስለዚህ ሪስቶሬሽን መታደሳችን፣ ይሄ ማለት ምን እንደገራችሁ? ገንዘባችን፣ ትዳራችን፣ ጤንነታችን፣ ሁሉ ነገር ያለው እኛ ሳንታደስ ወደኛ የሚመጣ ነገር የለም። የመጀመሪያው ለምንኖረው ህይወት ጠንሳሶቹ፣ ምንጭ አፍላቂዎቹ እኛ ነን። ስለዚህ እግዚአብሔር እኔን ሲፈውስ፣ እኔን ሲያበራልኝ፣ እኔን ሂል ሲያደርገኝ የኔ የምኖረው ህይወት በዛው አቅጣጫ ምን አድርጓል ማለት ነው? ተፈውሷል። እኔ መሪው ስለሆንኩ፣ እኔው አመንጭው ስለሆንኩ፣ ስለዚህ እግዚአብሔር ያለኝን እውነተኛውን ህይወት አመንጭቼ ከኔ እንዲህ ነኝ ብያምኜ እንድኖር። አሁን ለምሳሌ ዛሬ ለምኖረው ህይወት ብዙ ውጤት አለኝ። ያ ውጤቶች ከየት መጡ ሲባል ሰይጣን ወርውሮብኝ አይደለ እንዴ? ምናልባት ሐሳቡን ሊያመጣ ይችላል። ተቀባዩ ግን ማን ነኝ? እኔ ነኝ። እግዚአብሔር ህይወትን ሰጥቶኛል። ህይወትን ስላሰበ ብቻ ማንም ህይወትን የኖረ ነገር የለም። የሰጠዋችሁ ህይወት እንዲሆንላችሁ መጣው። ስለዚህ የሰጠን ህይወት ምን ስላደረግን ነው? ስለተቀበልን ነው ህይወቱን የምንኖረው። ስለዚህ የተቀበልነውን ነገር ነው ከዛ የምንኖረው ማለት ነው። እስኪ የተቀበልኩትን ነው የምኖረው በሉ እስኪ። አዎ፣ ስለዚህ የተቀበላችሁትን ነው የምትኖሩት። ያልተቀበላችሁትን ነገር አትኖሩ። ምታት አይደለም ማለት ነው። እዚህ ህይወታችን ከኛ ምርጫ ጋር ምን ያደረገ ነው ማለት ነው? የተሳሰረ ነው፣ የተገናኘ ነው። እንዲሁ በግምት በአቦሰጥ እንዲሁ የሚኖር ሰው የለም። ሁሉን ነገር ይወቅም አይወቅም በምርጫ ሂደት ውስጥ ያለን ሰዎች ነን። ስለዚህ ዛሬ ለችግሬም፣ ለውድቀቴም፣ ለረሃቤም ምንጩ ምን አደረገ ማለት ነው? እኔ ነኝ። ስለዚህ ልለወጥ ስፈልግ ብሌም የማደርገው ሰይጣንን አይደለም፣ አገርን አይደለም፣ ሰው አይደለም። መጀመሪያ ኮንቪክሽን ወይም ለውጡ የሚመጣው ማን ላይ ነው ማለት ነው? እኔ ላይ ነው። ስለዚህ እግዚአብሔር አዳምና ሔዋን እንኳን ሲወድቁ መጥቶ ዲል ያደረገው እባብን አይደለም፣ አምንጩ ነው። ምንድን ነው? ፓወራቸውን፣ አቅማቸውን ስለሚያውቅ ባለቤቱን መጥቶ ምን ያደረገው? እያናገሩ። ስለዚህ ኮንሽስ እንዲሆን ያስገባኸው ነገር ምንድን ነው? ወደ አንተ ህይወት የነገረ ነገር ምንድን ነው? የሰማኸው ነገር ምንድን ነው? ኮኔክት እያደረክ ያለው ነገር ምንድን ነው? ስለዚህ ህይወትህ ሼክ ያደረገው እኔ ለአንተ ካሰብኩት ውጭ ሌላ ነገር ጆሮውን ምን አድርጋል? ሰጥተሃል አብርቶ። ስለዚህ ህይወት እየደከመ ያለው ካንተ ነው። ግን በዛን ጊዜ እሱ ይሄ አልበራለትም። ምክንያቱም እግዚአብሔር አባት የነገረውን እውነተኛ ነገር ስላላወቀ ችግሩን ወይም ደግሞ ቻሌንጁን ከውጭ ስላስቀመጠ ለመዳን አልቻለም። ዛሬም መንፈስ ቅዱስ ወደ ምድር ላይ መጥቶ ይሄን ነው የሚሰራልን። ኃጢአተኛ መሆናችን ወይም ደካማ መሆናችን ረዳት እንደሚያስፈልገን አይናችንን ያበራልናል በጨለማ ውስጥ እንደሆነ። የዛን ጊዜ ያንን ነገር ስናውቅ ለሚረዳንና ለሚያግዘን መንፈስ እጃችንን እናደርጋለን፣ እንሰጣለን። ስለዚህ ህይወታችንን ለመለወጥና ለመቀየር አዲስ ህይወት ለመኖር እግዚአብሔር አንተን እኔን ብቸኛ የወለደን ስለሆነ እሱ ካልተናገረ፣ እሱ ስለኔ ካላወራ ትክክለኛ ማንነቴ ላውቅ
አልችልም። ከእግዚአብሔር ውጭ ሰው የሚባል ፍጥር ራሱን ሊያውቅ ይህንን የፈለገ ፈላስፋ የፈለገ ሀብታም የፈለገ ሊቅ ብትሆን ስለ ቁስ ታውቃለህ እንጂ ስለ ማንነት ልታውቅ አትችልም። ማንነትን የሚገልጥህ የወለደህ ብቻ ነው። ከእግዚአብሔር ውጭ ሰው እኔ ነኝ ቢል ፈጽሞ ውሸት ነው ወይ ውሸት ነው። እግዚአብሔር ማን እንደሆናችሁ መናገር የሚችለው እሱ ብቻ ነው። የሰው ሚስጥር ያለው ወላጅ አባቱ ጋር ብቻ ነው። ሚስጥራችሁን ከሌላ ትፈልጉ፣ ማንነታችሁን ከሌላ ብትቆፍሩ ብትሄዱ እናንተን የሚገልጥ ምንም ነገር የለም። ስለዚህ ዛሬ አንድ ነገር ልንገራችሁ። ይህ ዓለም ምንድነው? ለምን ትኖራለህ ቢባል ሪዝን ምንም ነገር የለም። ስለ ህይወቴ እኖራለሁ አይደለ? መልሱ ስለማን? የምንሆነውን ሁሉ እየሆነን ያለ ነው። ለምንድን ነው? ስለ ህይወት ነው። ስለ ህይወት ነው። ህይወትን የሆነ ነገር ለማድረስ፣ ህይወትን የሆነ ቦታ ለማምጣት፣ ህይወትን የሆነ ክብር ለማሳየት፣ ከሆነ ጉድለት ከሆነ ቦታ ለማድረስ እየታገልን እየደከምን ነው። ሁሉ ሲስተም፣ ማንኛውም በምድር ያለ ሲስተሞች ሁሉ እየታገሉ ያሉት ስለምንድን ነው ማለት ነው? ስለምንድን ነው? ስለ ህይወት ነው። ዛሬም የመጣነው ምናመልከው ስለምንድን ነው? ስለምንድን ነው? ከህይወታችን ጋር ግንኙነት ባይኖረው ደጃችን ጋር ደርስ። ለእግዚአብሔር አዝነ የመጣ ይመስላችሁ፣ ግን ህይወትን ፍለጋ ነው። የህይወት ምንድን ነው? መልስን ፍለጋ። ስለዚህ ዛሬም ብትመለከቱት ሁሉ ሰው ያለበትን ቦታ አላችሁ ለምን የተገኘ ናይት ክለብ እንኳን የገባው ብለ የምትጠይቀው ስለምንድን ነው ማለት ነው? ስለ ምንድን ፈታ ለል። ስለዚህ የህይወት ጥያቄ ነው ሁሉን ቦታ ደረሰው። እኛንም ቸርች ያመጣን የህይወት ጥያቄ ነው። ዳንስ ቤት የሚወሰደው ጥያቄ እንትን ነው። ሁሉም ገዳምም ዛሬ ሁሉ ትቶ አልበላም አልጠጣም ምንም አልፈልግም ቅጠል እየበላው ብሎ የሚናገር ስለምንድን ነው ማለት ነው? ስለምንድን ነው? ስለ ህይወት። ቦሌ ህይወት አልሰጠኝም። የቦሌ ኬክ ጎፍሬሽ ምግብ ለኔ ህይወት ምንድን ነው? አውልቄ ሄጄ ጫካ ውስጥ ብቀመጥ ህይወቴን ምን አደርጋታለሁ? አገኛታለሁ። ለህይወቴ የሆነ ክብር ምን አደርጋለሁ? ስለዚህ በሃይማኖቱም በትምህርቱም በፖለቲካውም በስብከቱም በአገልግሎቱም እታችን ትዘምራለች፣ እኔ ሰብካለሁ። ሁሉ ነገር ህይወት የሚባለውን ነገር ምን ለማድረግ ነው ማለት ነው? ለማግኘት ሙላት ለማምጣት ነው የምናደርገው። ከህይወታችን ጋር ግንኙነት የሌለውን ማንኛውን ነገር ለቀን አይደለም ለሰከንድ አትገኝም። ለሰከንድ አትገኝም። ጋብቻም ልጆችም ምንም ነገር ሁሉ ሰው የሚባለው ፍጥረት የሚያደርገውን ነገር ሁሉ ሲያደርግ ብትጠይቁት ከውስጡ ምን አለው ማለት ነው? የህይወት ጥያቄ አለው። ከዛ ዛሬ ህይወት የሚባለውን ነገር አግብቶ አገልጋይ ሆኖ ገዳም ገብቶ ፕሮፌሽን ሰርቶ የሆነ ነገር ደርሶ የሚገዛ የሚገኝ አይደለም። አያችሁት? አሁን በደንብ አሳያችኋል ዛሬ። ይሄንን ህይወት ሰው ከውጭ ሊያገኘው አይችልም። ህይወትን ይፈልጋል ማንም ሰው። ህይወትን ዛሬ ጸሐፊዎች ብትሏቸው፣ ደራሲዎች ብትላቸው፣ ገጣሚዎች ብትላቸው፣ መጽሐፍቶችን ብትፈልግ የህይወት ጥያቄን መልስ ምንድን ነው? ጽፍጽፉና በቃ ህይወት ብሎ ቢል ፈላስፋም ቢሆን ምንም ቢሆንም ምን ያህል ማለት ነው? ከንቱ ነው። እንደው ዝም ብሎ ነው በቃ ምን ይነገራል እያሉ አሁን የምሽት ምናምን የግጥም ምሽት ብትሄዱ ሁሉም የሚፈላሰፉት ስለምንድን ማለት ነው? ስለ አንድ ነገር በቃ ይሁን የሚጨብጡት ነገር ለማግኘት ምን ያደርጋሉ ማለት ነው? ይታገላሉ። ሁሉ ነገር ይሄንን ነገር ነው። በአገር የሚያገኝ መስለዋል፣ በስልጣን የሚያገኝ መስለዋል፣ በሆነ ቦታ የሚያገኝ። ስለዚህ እግዚአብሔር ይመስገን አሁን ግን የህይወትን ምንጭ ወይም የህይወትን ዲፊኒሽን በደንብ ዛሬ ስናውቅ ከዛ በኋላ ኦሪጂናል ላይፋችን ከየት እንደሚጀምር እናውቃለን ማለት ነው። የመጀመሪያው ነገር የእናንተና የኔ ህይወት እኛ ሰርተን የምንወልደው አይደለም፣ የተሰጠን እንጂ እኛ የምናገኘው አይደለም። ህይወት እንዲሆን በህይወት እንድንገኝ ህይወት የሚባለውን ነገር ላይፍን የተገኘ ነው የሰጠን ምንድነው? የህይወት ምንጭ የሆነው ራሱ ማን ነው? እኔ ምን ብሎኛል ራሱ እግዚአብሔር? እኔ የህይወት ምንድነኝ? ምንጭ ነኝ ብሏል። ስለዚህ ህይወትን የቀዳ ነው ከማን ነው ማለት ነው? ከራሱ ከእግዚአብሔር ነው። የቀዳነው ህይወት የሚጠፋና የሚበላሽ የሚያረጅና የሚጠፋ አይደለም። ህይወትን ከማይጠፋ አባት ከማይበላሽ አባት ህይወትን ቀርተን መተናል። እግዚአብሔርም ሰውን ለምን ፈጠርከው ብትሉት ባለፈው ስለ የሰው ልጆች ካጡት ምንድነው? ህይወት፣ ክብርና ስልጣን አይደለ? ዛሬችን ነው የምነግራችሁ።
እግዚአብሔር ለምን ፈጠርክ የምትሉት ስለ ህይወት ወልጃቸዋለሁ ይላችሁ። ምን እንዲላችሁ? የኔን ህይወት ምን እንድታደርጉ? እንድትኖሩ ከራሴ ህይወት አካፍዬ ምን አድርጋለሁ? ሰጥቻቸዋለሁ። የተሰጠን ህይወት በብር የሚገኝ አይደለም፣ በኑሮ የሚገኝ አይደለም፣ በአገልግሎት የሚገኝ አይደለም። በዚህ ምድር ላይ ግዙአት ብለን ከሰጠን ዓለም የምናገኘው አይደለም። ህይወትን ይዘን የገባ ነው። የህይወት ጉድለት የለብንም። ህይወትን ምን አድርጎ ለመጣ? ያውም ህይወት የሚባለው ነገር በምድር ዲፋይን የሚደረግ ሳይሆን ከራሱ ከኦሪጂኑ ከእግዚአብሔር ቀርተን ምን አድርገናል? ተካፍለናል። እስኪ ህይወት ተካፍያለሁ በል እስኪ። ይህ ህይወት ዛሬ እግዚአብሔር አለም ብለን የምናደማቅቅለት፣ እግዚአብሔርን ህይወቱ እንዲሞላለት እንጸልይለታለን። ይድመቅለት። እግዚአብሔር ህይወትን በምን ትኖራለህ ብትሉት አይናችሁን ገልጦ ሳርና ዛፍ አያሳያችሁ። ህይወትን ከራሱ ነው የሚያሳያችሁ። እግዚአብሔር ከምንም ጋር አወዳድሮ እኔ ነኝ ብሎ የሚያሳያችሁ ነገር የለም። ለምን? እኔ ነኝ ያለው እግዚአብሔርን ማንነት የሚገልጥ ምንም ነገር ስራው እንኳን አይገልጠውም። እንዳታስቡ። እግዚአብሔር እሱ ብቻ በቂ ነው። ስለዚህ ነው እግዚአብሔር ማንነት ሲሉት እንዲህ ነኝ ብሎ መናገር በቃ እኔ ብቻ እኔ ነኝ። ለምን? አንበሳ ብትለኝ ከአንበሳ ጋር አልገድም። ንጽጽርና ውድድር የበላው የወደቀው ዓለም ላይ ነው። ዲፋይን የሚደረግ አይደለም። ሰው ነው። በምድር ላይ ህይወትን ቆጥረን ነው ዛሬ እኔ ማን ነኝ በቃ ማንነቴን ላሳየው እንላለን። ወስደን መኪናችን አይተው ዛሬ እኮ አሳየው። መኪናን ታሳያለህ፣ ቤትን ታሳያለህ፣ ቸርችን ታሳያለህ፣ ቅባትን ታሳያለህ። እኔ እንዲህ ነኝ። ለምን? አንተ ራስን ዜሮ አድርገህ ህይወትንም ታሳየው በምንድን ነው? በውጫዊ ነገር ነው። እግዚአብሔር እንደዚህ እንዳታስቡት። እግዚአብሔር ስለ ህይወት ብትሉ እኔ የህይወት ምንድን ነኝ? ምንጭ ነኝ። እኔ ህይወት ነኝ ራሴ። ህይወትን ሊያስገኘኝ የሚችል ከኔ ውጫዊ ነገር የለም። ስራዬ አይደለም፣ ፍጥረቴ አይደለም፣ ልጆቼ አይደለም፣ አምልኮዎቼ አይደሉም። ማንም የሰራው ስራ እኔ ስራዬ ነው፣ ተግባሬ ነው። ለሆነ ዓላማ የሰራሁት ነው እንጂ ህይወትን የምገኝበት ወይ ደግሞ የኔን ማንነት የሚለካ ነገር አይደለም። የህይወት ምንጭ ነው። ስለዚህ ሰውም በእግዚአብሔር መልክና አምሳል የተፈጠረ የዚህ የህይወት ኳሊቲ የተፈጠረ ሰው ስለሆነ እኔ እናንተም የዚህን ላይፍ ስትከፈል ህይወትን ተቀብለናል። ያላችሁ ህይወት የራሱ የእግዚአብሔር ምንድን ነው? ህይወት ነው። እስኪ ያለኝ ህይወት በሉ እስኪ። የራሱ የእግዚአብሔር ህይወት ነው። ይህንን በምን ተደፍረሃል ብትሉኝ እኔ አለ ኢየሱስ ወደዚህ ምድር ላይ ይውላችሁ። በጣም አማኞች እንዳትሸውድ አንድ ነገራችሁ። ብሉይ ኪዳን እግዚአብሔር ማን እንደሆነ የታየበት አይደለም። ብሉይ ኪዳን ግን እግዚአብሔር ለሰው ልጆች ያሰበውን ወደ ገሃድ ዓለም አውጥቶ በግልጥ የተናገረው ኢየሱስ ነው። 2000 ዓመት ሲናገር ከ2000 ዓመት በኋላ አልፎ ያሰበው አዲስ ሐሳብ አይደለም። ቀድሞ የነበረው ሰው ግን ያጣውን ኢየሱስ ገልጦ አሳየን። ስለዚህ ኢየሱስ የሚያወራው ማለት ሰው ለዘላለም በፊት እንዲኖር እግዚአብሔር ምንድነው ያሰበውን ህይወት መጥቶ ነገረን። ድሮ እኮ እንዲነበራችሁ እያለ ወደ ኦሪጂን መለሰን። አዲስ ሃይማኖት አይደለም የሰራልን። የነበረንን ህይወት ያጣነውን ማንኛውንም ነገር ብዙ አመት ተሰቃይተን መጥቶ ምን አደረገው ማለት ነው። አብርሃም አልገለጠውም፣ ሙሴ አልገለጠውም፣ የትኛውም ነገሥት የትኛውም አገልጋይ አልገለጠውም። የመጨረሻ የእግዚአብሔርን ለሰው የመጨረሻውን የእግዚአብሔርን ፕላን እና ሐሳብ ስለ ሰው ልጆች ገልጦ ያሳየው ማን ነው? ስለዚህ መጽሐፍ ቅዱስን ለመፍታት ከፈለጋችሁ መጀመሪያ አዲስ ኪዳን ማለት የብሉይ ኪዳን መንከፈቻ ኪ ያለው እሱ ጋር ያኛው ሻዶ ነው አለ ጥላው። ስለዚህ ሰብስታንሱ መጣ። ሰብስታንሱ ከመጣ በኋላ ሻዶ ጋር ምን አታገለ? እዛ ላይ ይሄንን ለመምጣት ያሳየ ሐሳብ ነው እንጂ በራሱ ሰብስታንስ ወይ ይሄ ነው ተብሎ አልተነገረም። በጉን እንደ በጉን ያሳየ ነበር፣ እንደ መስዋዕታውን ያሳየ ነበር፣ እንደ ንጉስ ነው ያሳየ ነበር። አሁን ሁሉ ጨረሰና እኔ መጣዋል። ሃሌሉያ! አሁን ማንነቱ ተገልጧል። እግዚአብሔር ምን አስበህልኛል ብትለው ወደ ንጉስ ዳዊት አይወስድም። በቃ ንጉስ ዳዊት ሊናገር የመጣው ለኢየሱስ ነው። አብርሃምን፣ ሙሴን፣ መጽሐፍትን ሁሉን ሰብስባችሁ ስለማን ልታወሩ መጣላችሁ? ስለ ቤተ መቅደስ፣ ስለ ምናምን፣ ስለ ዳናግሎቶቹ ምናምን አያወሩም። ያን ሁሉ አመት ያወራውት ስለ ኢየሱስ ነው የሚለው። ሙሴን ለምን ልትነግር መጣ ብሎ ስለ ተራራው ስለ 40 ቀን ጾም የሚነግርህ አይምሰልህ። የሚነግርህ ማን ነው? ስለ ኢየሱስ ነው።
አብርሃምን መተበት ነገር ለማን እንደ ስለምን እኔ አሮጅቼ ሳራ እንደ ጉድ አድርገኝ ምናምን አይልም የሚነግር ማለት ነው። ስለማን ነው የሚነግረህ? ሃሌሉያ። እንጠቃቀስ መሰለኝ ጥቅስ ያስፈልጋል። 5 ላይ ዮሐንስ ወንጌል እኔ ግን ከዮሐንስ ምስክርነት የላቀ ምስክር አለኝ እንድፈጽመው አብ የሰጠኝ እኔም የምሰራው ሥራ አብ እንደላከኝ ይመሰክራል። የላከኝ አብ ራሱ ስለ እኔ መስክሯል። እናንተም ከቶ ድምፁን አልሰማችሁም፣ መልኩንም አላያችሁም። የላከውን ስላላመናችሁ ቃሉ በእናንተ አይኖርም። በእነርሱ የዘላለም ሕይወት የምታገኙ እየመሰላችሁ መጻሕፍትን ትመረምራላችሁ። እነዚህ መጻሕፍት ስለ እኔ የሚመሰክሩ ናቸው። እናንተ ግን ሕይወት እንዲኖራችሁ ወደ እኔ መምጣት አትፈልጉ። ይህን ነው በነዛ መጽሐፍ ለምን መሰላችሁ? ኢየሱስን መጥተው አብርሃምን ይዘው ሙሴን ይዘው ነቢያትን ይዘው ነገስታትን ይዘው ኢየሱስን ገፍተውታል። እንዲህ አላቸው፣ ሙሴ ከአባታችን አብርሃም ትበልጣለህ ወይ? ከአባታችን ሙሴ ትበልጣለህ ወይ? ከንጉሥ ዳዊት ትበልጣለህ ወይ? እና አንተ ማን ነው ይሉታል። እናንተ ሰዎች ይብራላችሁ፣ እነዛ አለኝ የምትሉት አባት ራሱ እያወራ ያለው ማን ነው ማለት ነው። ስለዚህ ከአብርሃም መጽሐፍ እኔን ካጣችሁ የአቡክ ተራ መጽሐፍ ነው፣ ህይወት አልባ ነው። ስለ ሳራና ስለ ምናምን ልጅ መውለድ ብታውቁሩ ታሪክ አልባ ነው፣ ህይወት የለበትም። የዛ የመጽሐፉ ዋናው ህይወት ማን ነኝ? እኔ ነኝ። እኔን ሊያወራችሁ ነው የመጣው። ለእኔ ሊናገሩ ነው የመጡት እነሱ። እኔን ለማምጣት የተደረገ የእግዚአብሔር ቃል ኪዳን ሰራተኞች ናቸው። ኢየሱስን በስጋ ለማምጣት የተመረጡ ቤተሰቦች ናቸው። አሁን በስጋ እኔ ስመጣ ከዛ መጽሐፍ እኔ ስላቸው እኔን ካባራችሁኝ ዋጋ የለው። ብዙዎቻችን እንደዚህ ነው። መጀመሪያ መታገል ያለባችሁ መጽሐፍት ሊያወራ የመጣው። ስለዚህ እግዚአብሔር የሰው ልጆችን ለምን ፈጠራቸው ስላቸው ስለምንድን ነው ማለት ነው? ስለ ህይወት ነው። እግዚአብሔር በህይወት እንድትኖሩ ነው። በዚህ የህይወት ሙላት፣ በዚህ የህይወት ኳሊቲ እንድትሄዱ ነው እግዚአብሔር የፈጠራቸው። ተስፋው ይሄ ነው። ከዛ ይህንን ህይወት ሰው ይዞ ጨለማ ውስጥ ገባ፣ ወደቀ። ከዚህ ህይወት ምንጭ ምን አደረገ ማለት ነው? ተለየ። ስለዚህ ይሄ ህይወት ተሸፈነ። ይሄን ህይወት አይቶ መኖር አቃተው። ጨለማ ውስጥ ገባ፣ ሞት ውስጥ ገባ። ልክ ኢየሱስ እንዳየው የእግዚአብሔር መንግስት ምን ትመስላለች አለ። በእርሻ ውስጥ የተደበቀች አይደለ? በአፈር ውስጥ የተደበቀች እንቁና ውድ ትሬዠር ትመስላለች። ያ እንቁ ማለት አንቺ ነሽ፣ አንተ ነህ። ዓለም ሸፍናለች። በፖለቲካ ሸፍናለች፣ በዘር ሸፍናለች፣ በፕሮፌሽን ዘምናለች፣ በዓለም ተሸፍናል። በማታቀው ከበረ ህይወት ባልሆነ ነገር ተሸፍናል። ስለዚህ እግዚአብሔር አንተን አየ፣ የከበረውን ሰው ተመለከተ። ስለዚህ አባት ያለውን ሁሉ ሸጦ እርሻውን ምን አደረገው? ገዛው። ያን ሁሉ ሸጦ ያንን የገዛው ማን ለማትረፍ ነው ማለት ነው? ማንን ለማግኘት ነው? እርሻውን አፈሩን አይደለም ያገዛው። አፈር ውስጥ ያለው ምንድን ነው ማለት ነው? ውዱን ሰው አንተ ለማግኘት ነው። ወደ ዓለም መጥቶ መስዋዕት የሆነው ከዓለም አንተ ምን ለማድረግ ነው? ለማግኘት ነው። ዋው! የእግዚአብሔር መንግስት ምን ትመስላለች አለ? በእርሻው የተደበቀች ምንድን ነው? ውድ ነው። ስለዚህ ምንድን ነው ዛሬም ጨለማ ውስጥ ሲገባ ይሄንን ህይወት በዚህ ሞት ውስጥ በዚህ ደካማ ላይፍ ላይ ምንም ሊጠቅም በማይችል ህይወትን ሰብስቲዩት ሊያደርግ በማይችል እግዚአብሔር የሰጠውን ህይወትን አርቲፊሻል ህይወት ሰርተን ለራሳችን ህይወት ብለን መታገል ጀመርን። ህይወት ተሰጥቶ የምትኖረው እንጂ ሰርተ የምታገኘው ነገር አይደለም። አሁን ከዚህ ህይወት ኳሊቲ አዳም ሲወድቅ አይኑ ሲገለጥ ህይወት ለማይባል ነገር ራሱን ጥገኛ አደረገ። ስለዚህ ህይወትን ከህይወት ከኦሪጂናል ላይፍ ወድቆ ሲሄድ እንግዲህ ህይወትን ለማኖር ስለሚፈልግ እንግዲህ ህይወቴ ብሎ ምን ጀመረ ማለት አንደኛው ህይወቴ ብሎ የጀመረው እንግዲህ የለበሰውን ስጋ ነው፣ የለበሰውን አካል። ቀጥሎ ደግሞ ከዚህ ውጭ ያሉትን ነገሮች ሁሉ እንደ ህይወት መሰረቱ አድርጎ ለማግኘት ፈለገ። ምግብን ህይወት ማድረግ ጀመረ። በዓለም ሲስተም ትዳርን፣ ልጆችን፣ ፕሮፌሽን፣ የተለያየ ነገሮችን ሁሉ ህይወቱን በዚህ ነገር ላይ መሰረተ።
የህይወት ኳሊቲውን ላይፍን ምንጭ። ስለዚህ ህይወቱን ህይወት ካልሆነ ነገር ህይወት ሊሰጡት ከማይችሉ ነገር ጋር ምን አደረገ ማለት ነው? አቆራኘ፣ መሰረተ። ለምን? ከዚህ የህይወት ምንጭ ከሆነው ከአባቱ ሲቋረጥ ያንን ማየት ሲያቅተው ህይወቱ ሲወድቅ ህይወት ላልሆኑ ነገሮች ምን አደረገ ማለት ነው? እዚህ አሁን እነዚህ ህይወቶች ደግሞ እኛን ያልወለዱ እኛን ያልሰሩ ስለሆኑ የእኛን ህይወት መሙላት ማምጣት አይችሉም። ስለ ኢየሱስ የተናገረው ሁለት ነገር ልንገራችሁ። በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ከዚህ እቺን አንብቡትና ከዛ በደንብ አሳያችኋለሁ። ስለ ህይወት የተናገረው ማለት ነው። ሁለተኛ ጴጥሮስ ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እሺ፣ ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ህይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካኝነት እጅግ ታላቅና ክቡር የሆኑ ተስፋ ተሰጥቶናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ምንድነው? ህይወት አስምሩባት። ስለዚህ ምግባረ ብልሹ እግዚአብሔር ያልፈጠረው ፌክ ህይወት አለ ማለት ነው። ከዚህ ህይወት ሪዲምድ ሊያደርገን ሊዋጀን ራሱን ምን አደረገ ማለት ሰጥ። አያችሁት? ይሄንን ነው እዛው ጴጥሮስ ላይ ደግሞ ላሳያችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ይኸውላችሁ። አሁን ይህን ትምህርት ስንማር ስቃይ ይቀንሳል። ምክንያቱም ህይወታችን አላስፈላጊ ከሆነ ፋውንዴሽን ስንመልሳት ከዛ በኋላ አሁን እኮ ስቃዩ እኮ ውሸተኛ ነው። ለምን? እኛ ሄደን ተቀምጠመት ነው የምንሰቃየው ማለት ነው። ህይወት ወደ ቦታዋ ስትመለስ ሰላም ነው፣ ጸጥታ። በፍጹም ነፍሴ በአንተ ላይ ታምናለችና ፈጽመው በምንድን ነው? እግዚአብሔር ላይ ብንቀመጥ ኖሮ ዓለም እየተናወጠ ኢየሱስ እንዳለው አርፈን ነበር የምንሄደው። አሁን እኛ በራሳችን ህይወቱ ስላለን በራሳችን ታንኳ ላይ ስላለን ሁሌ ማዕበሉና ችግሩን ቻሌንጅ እናደርጋለን። ይሄን ደግሞ ብትጮህ አትመልሰው። ጸጥ እንድትል ካስፈለገ ወደ ቦታ መመለስ ነው። ቦታ ላይ ከመለስክ ማዕበሉ አለ፣ ወጀቡ አለ፣ ምን አረገም አይሰማም። አንተ ያለው በቦታ ላይ ስለሆነ አሁን ሚስፕሌስ ሆነን ነው የምንሰቃየው። ይሄን ደግሞ በመገለጥ በትንቢት ብትለው ይሄን ስትደፍን ይመጣል። አሁን እኛ ታግለን ይሄን ሰራ፣ እዛ ጋር ደግሞ ቆመናል። ቢሮ መስራት አቅቶን ይሄው በቆርቆሮ ውስጥ አለን ማለት ነው። አሁን በዚህ ራሳችን ብንለካ እንደኛ የሚያሳዝን ሰው የለም። አሁን እኮ ከዚህ ህይወት ውጭ ራሳችን በስጋ ብናየው እንደኛ የሚያሳዝን ምስኪን ሰው የለም። ሁሉ ነገር ጸጥ ያሉት ቦታችንን ስላሉ አሁንም ብዙ ስላልበራለን እንፈተናለን። ለምን? ወተን እዛ ውስጥ እንታገላለን። አሁን ፈተና ጸጥ እንዲል ቻሌንጁ አንተ ላይ እንዳይፈርድብህ ይሄ ትምህርት ዋና ያቋምኩት እኔ እውነቴን ነው የምነግራችሁ። ከዚህ እኛን ከሚፈርዱብን ዓለማዊ ቻሌንጆች ነፃ ወተን ፍሪ ከሆንን በኋላ ሌሎችን ነገር መፍጠር በጣም ቀላል። አንተ ጸጥ ካላልክ የምትፈጥረው ነገር የለም። እኔ የምፈልገው መጀመሪያ አንተን ጸጥ ማድረግ ነው፣ ራሴን ጸጥ ማድረግ ነው። ከዛ በኋላ ናስለው እንዲመጣልኝ ማለት ነው። ፈርቼ አይደለም ማለት ነው፣ ገዢ እንዲሆን ከሆነ መጀመሪያ መመለስ። ነፍሴን ምን አደረጋት? መለሳት። አንተ ስትመለስ ሀብት ይመለሳል፣ ጤንነት ይመለሳል፣ ክብር ይመለሳል፣ ዝና ይመለሳል። ሃሌሉያ! አሁን ህይወት አልተወሰደብህም። ህይወት የጠፋብህ ነገር የለም፣ የጠፋ የጎደለ ነገር የለም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ህይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። አዎ፣ እዚህ ጋር ስሙት። ከቀድሞ አባቶቻችሁ ምንድነው? ከወረሳችሁት ከንቱ ከሆነው ህይወት። ከንቱ ከሆነ ህይወት። ስለዚህ ሰዎች ከእውነተኛው የህይወት ኳሊቲ ወርደው ወደ ሌላ ህይወት ነው የተሻገሩት። ወደ ምንድነው? ህይወት ተብሎ ቢጠራ ግን ህይወትን ኳሊቲ ሊሰጥ ወደማይችል ስርዓት ውስጥ ነው የወደቁት። ስለዚህ ይህንን ህይወት ያዙ ማለት ነው። እግዚአብሔር ግን ለምን ወለድከኝ ብትለው ለምንድን ነው? ለህይወት ነው። አሁን እግዚአብሔር ኦሪጂናል የህይወት ፕላን እንዳለው ላሳያችሁ ማለት ነው። መጀመሪያ አንደኛ ዮሐንስ ላይ እቺን በደንብ መጠቃቀስ ስላለብን ነው። አንደኛ ዮሐንስ ወንጌል አይደለም መልእክት 1:25 ላይ መልእክት ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 20 ምዕራፍ 2
ምዕራፍ 2 ቁጥር 25 ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው። እርሱ የሰጠን ተስፋ ምንድን ነው? የዘላለም ሕይወት ነው። የዘላለም ሕይወት ማለት እግዚአብሔር የሚኖረው አይነት ሕይወት ማለት ነው። ቁጥር አይደለም ማለት ነው። አባት በዚህ ሰዓት የሚኖረውን ሕይወት እንድትኖር ነው የሰጠን ተስፋ። ጳውሎስ ስብከቴና እምነት ያለው ምንድን ነው? ቲቶ ላይ ሂዱ፣ እዛ ቲቶ ላይ ሂዱና ስብከት ማለት ይሄ ነው ማለት ነው። ስብከት ለዳቦና ስለ እንጀራ አይደለም። ስብከት መጀመሪያ መቆም ያለበት እግዚአብሔር ሐሳብ ላይ ነው። ለምን ሰው አጣው? ኢየሱስ ሊሰብክ የመጣው መጀመሪያ ብዙ ጊዜ አይነ ሲፈውስ አይታቸዋል፣ ሽባ ሲፈውስ አይታቸዋል አይደለ? ግን ለምን መጣ ሲባል እውር ላበራ አላለም። የሰው ያጣው መልእክቱ ምንድነው ማለት ነው? ሕይወት ነው። ሕይወት እንዲሁ እግረ መንገዱን በሚኒስትሪው በአገልግሎት የሰዎችን አይንና ሽባ ይፈውሳል፣ ያድናል፣ ወደ ማይታመሙበት ሕይወት ይመልሳቸዋል። ደግመህ እንዳትታመም። ለምን? ይሄ ኦሪጂናል መልእክቱ ሰው ወደ ቦታው እንዲመለስ ነው። የኔ ሕይወት ምን እንዲያደርግላችሁ? እኛ ጥለን የወጣ ነው ሕይወትን ነው። ሕይወትን ጥለን ስለወጣ ነው አይናችን የጠፋው፣ እግራችን ምን ያደረግ የደለየ ነው አይደል? አሁን እንደዚህ ነው ማለት ነው። ፖዚሽን ስተን ማለት ነው። ስፍራችን ትተን ጭቃ ውስጥ ወድቀን ልብስ ቢቆሽሽ ጭቃ ቢቆስስ ምናምን በቃ አንድ ጊዜ ወደክበት ነገር ብዙ ነገር ሊያቆሽሽ ይችላል። ለምን እዚህ ቆሽሽ ለምን ይቆስስ አትልም ማለት ነው። አንዴ ቦታህን ስለሳትክ ነው ሁሉ የመጣው ማለት ነው። ግን መተህ ቦታህን ብትይዝ መቆሸሽ የሚባል ነገር አታይ። ስለዚህ ዛሬ ሕይወትን ስለጣልን ነው በሽታ ውስጥ የገባ ነው። እዚህ እግዚአብሔር መጥቶ አይንን ፈውሰው ሕይወት ባይሰጠው ዋጋ የለም። ለምን ደግመህ መቆሸሽ አይቀርም። ለምን ሕይወትን ስትሰጥ ያመምከው አይንን ብቻ አይደለም ኩላሊትም ተጎድቷል። ስለዚህ እግዚአብሔር ወደ ቦታችን እንዲመልሰን ነው። ቦታችን የእሱ ሕይወት ነው። አሜን። እስኪ የእግዚአብሔር ሕይወት በሉ እስኪ። የኔ ሕይወት ነው። የአባቴ ሕይወት የኔ ሕይወት ነው። የአባቴ ሕይወት የኔ ሕይወት ነው። የማይጠፋ የማይበላሽ የማያረጅ የዘላለም ሕይወት የኔ ሕይወት ነው። ሃሌሉያ። ቁጥር 2 ላይ ቲቶ ምዕራፍ 1 ቁጥር 2 ላይ እምነቱን እውቀቱን የተመሰረተው የማይዋሽ አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ነው። አያችሁ፣ ሐዋርያትነቴ፣ አፖስትልነቴ፣ እውቀቴ፣ ስብከቴ ሁሉ የተመሰረተው እግዚአብሔር ከዘመናት በፊት ለሰው የገባው ተስፋ አለ። ያም ተስፋ ምንድነው? ሕይወት፣ ዘላለም ሕይወት። ይሄንን ሕይወት ነው የተቀብቼ የምንነገረው። ኢየሱስ ምን አለ? ሕይወት እንዲሆንላችሁ፣ ሕይወት ምን እንዲያደርግላችሁ ኢየሱስም የተናገረው። ከዚህ ሌላ ስብከት የለም። ሕይወት እንዲበዛልኝ፣ ሕይወት እንዲሆንልኝ፣ እንዳልጠፋ እንዳላረጅ፣ ያንን ሕይወት ደግሜ እንዳውቅ ብርሃን እንዲሰጠኝ ኢየሱስ ወደ እኔ መጥቷል። ስለዚህ ይህንን ሕይወት ደግመን እንሰብካለን። ስለ ሕይወት እንድታውቁ እፈልጋለሁ። ጳውሎስ ሐዋርያቶች ደግማችሁ ስለ ሕይወት ቃል እንድታውቁ አይደል እንዴ? አዎ፣ ይህንን ሕይወት። ስለዚህ ሕይወት ደግሞ ኦሪጂናል ለሰው የተሰጠች ነች። አሁን ዮሐንስ ወንጌልን ከ2000 ዓመት በኋላ ስናነበው ከ2000 ዓመት በኋላ የተጀመረ ታሪክ አይደለም። ይሄ ኦሪጂናል የሰው ልጆች ታሪክ ነው። ቃልም እግዚአብሔር ነበር፣ ቃልም ከእግዚአብሔር ጋር ነበር አይደል እንዴ? ይሄም ቃል ሁሉ ነገር ተፈጠረ፣ ያለ እሱ የተፈጠረ አይደለ? በሱ ዘንድ ብርሃን ነበረች። እቺ ብርሃን የምንድነው? የሰው ሕይወት ነበረች። ብርሃንም በጨለማ ላይ ምን አደረገ? ጨለማ ምን አደረገው? ስለዚህ ያንተ ጅማሬ ከአባት ነው ማለት ነው። ከዚህ ቃል ከሆነው አባት ከሆነው የጀመርከ ነው። ይሄ ሕይወት የሚያረጅና የሚጠፋ አይደለም። አሁን ሕይወትን እኛ ስንወድቅና ስንጠፋ እዚህ ሕይወት ያልሆኑት ነገሮች ላይ ገብተን እዛ ላይ ስንቆራኝ እዛ ጋር ስንጣበቅ ሰፈሪንጉ ጀመረ። ስለዚህ ኢየሱስ ክርስቶስ ምን አለ? ሉቃስ ወንጌል ላይ ሲናገር ሰዎች ሕይወታቸውን በገንዘባቸው ላይ መስርተዋል። እሺ፣ ሉቃስ ወንጌል 12 ቁጥር 15 ላይ ሉቃስ ወንጌል ምዕራፍ 12 ቁጥር 17
ደግሞም የሰው ሕይወቱ በሀብቱ ብዛት የተመሰረተ ስላልሆነ ተጠንቀቁ፣ ከስግብግብነት ሁሉ ራሳችሁንም ጠብቁ አላቸው። የሰው ሕይወት በምንድን ነው? በሀብቱ ብዛት የተመሰረተ ምን ያደርግ አይደለም የተመሰረተ አይደል? አዎ እስኪ አስቡ፣ አለሙ። ይሄ ቃል በእርግጠኝነት አሁን ገንዘብ ባይኖርን እኮ ትራንስፖርት የለንም። በቃ መግዛት ባንችል እኮ ራቁታችን የምንመጣው። አሁን ከምንኖረው ህይወት ጋር የሚቀራኝ በጣም ያናድቃል። ምክንያቱም የሚያስብልህ እስከማይመስል ድረስ በስቃይ ውስጥ ያለን ሰዎች ነው። ግን ምን አለ ኢየሱስ? የሰው ህይወቱ የተመሰረተው በገንዘቡ ብዛት ያንተና የኔ ህይወት መመስረት ያለበት በሚያልቅ ነገር ላይ አይደለም። በማያልቅ ምንጭ ከሆነው ከማን ላይ ነው? ከኢየሱስ። እግዚአብሔር ኢየሱስ ምን አለ? መጣና አንቺ ህይወት ውሃ ስጭኝ አላት። ውሃ ስጭኝ ስላት አንተ ይሄንን ውሃ ከሰጠን ከያዕቆብ ትበልጣለህ ሲላት፣ እኔ እኮ ይሄንን ነገር አይኖቿ በርቷ እኔ የምሰጠውን ውሃ የሚጠጣ ደግሞ ምን አደረግም? አንቺ ህይወትን ብለሽ የምትናገሪው ውጭ ባለውት ነገር ላይ ነው። እኔ ላይተር ላደረግሽ የመጣው ስለ ኢተርናል ላይፍሽ ነው፣ ስለ ፖዚሽንሽ ነው። እኔን ኮኔክት አደረገሽ። እኔ የሰጠውሽን ነገር ብታይ ይሄ ነገርን የምትፈጥሪበት አቅም ነው። ጉድጓድ የምትፈጥሪበት አቅም ነው። መጠጫ ብቻ አይደለም፣ ብዙ ጉድጓድን መፍጠር የምትችልበት የህይወት ኳሊቲ ነው። ስለዚህ ሰው ከእግዚአብሔር ወደ እግዚአብሔር ህይወት ወደዚህ ፖዚሽን መጥቶ ህይወቱን በዚህ ሙላት መመልከት ካልቻለ በፍጹም በውጫዊ ነገር ህይወትን ከመዘናችሁ ሊያልቅ ሊያረጅ ሊበላሽ ባለ ነገር ላይ ስላለን ሁሌ መናወጣችን አይቀርም። ስለዚህ እኔ የምሰጠው ውሃን ይጠጣ፣ እኔ የምለውን ነገር አይኑ የበራለት ሰው ደግሞ ምን አደረግም? አይጠማም። አሁን ሁለት ሰዎች ላሳያችሁ። ሉቃስ ወንጌል ምዕራፍ 15 ላይ ስለጠፉት ሰዎች። እኔ አንድ ሰው አይደለም ጠፋው፣ ሁለቱም ስለጠፉ ሰዎች ነው። ፕሬዝ ጋድ። ደግመ ምን አናረግም? ደግሜ ምን አናረግም? ሳትስፋይድ በህይወት አቅጣጫ ምን አደርጋለሁ? ረክቻለሁ። አንድ ጊዜ ይህን መናገር ከበደኝ። አንድ እግዚአብሔር ሰው አም ሳትስፋይድ ሲል እኔ እኮ በጣም ተንበርክኬ ዘርዝሬ ብዙ ጥቅስ ይዤ ብዙ የጸሎት አርዕስት ይዤ ረማማማ እያልኩ በጥያቄ ላሳዝነው ስመግል ከመግባቴ በፊት አም ሳትስፋይድ እያል ሲናገር በጣም ከበደኝ። ከዛ በኋላ ግን ዝም ብዬ ተነስቼ በእምነት አም ሳትስፋይድ። ዛሬም ልክ እንዳያችሁት ይህ የተመሰረትንበት ህይወት የሚጎልና የሚቀንስ ስለሆነ ሁል ጊዜ ሙላታችን አይነግረን። ይፈትነናል፣ ይሰብከናል፣ ይናገረናል። መስበኩን እስከ ዘላለም አያቋርጥም። ግን ዛሬ ኮኔክሽኑ ነው የምንበጥሰው። መጀመሪያ ገንዘቡን ለውጣ አይደለም ሳትስፋይድ የምትሆነው። ሚስት አግብተህ አይደለም ሳትስፋይድ የምትሆነው። ውሃ ጠጥተህ አይደለም ሳትስፋይድ የምትሆነው። ሳትጠጪ ምንም ይሄን እንኳን ሳትሰጥሽ በኋላ እኮ ለዘላለም እንኳን ታጠጣለህ እኮ ችግር የለም እኮ። የሚቀጥለው እንኳን መታን ሰራው ይዟ ሜዳ ላይቀር ይችላል። ለምን ከውሃ አይደለም እንትን የሚያደርጋችሁ ማለት ነው። ግን ምንድነው ዋናው ነገር የሰው ሁሉ ውጣ ውረድ ከዚህ ህይወት ኳሊቲ ምን ስላደረገ ነው? ስለጎደለ ነው። ህይወቱን ከማያገኝበት ነገር ላይ እየዳከረ ስላለ ቀልቡን ልመልሰው ነው። ህይወትህ እኔ ነኝ፣ ህይወትሽ እኔ ነኝ። እኔ የምሰጠውን ውሃ ከጠጣሽ ደግመሽ ምንድነው ፉል። ስለ ራሴ ጥያቄ የለም። ጥያቄዎች ሁሉ ተመልከት፣ በአይን ባየው ነገር የመጣ ነው፣ ከኪሴ የመጣ ነው፣ ከጎረቤት የመጣ ነው፣ ከምትኖርበት ሀገር የመጣ ነው። ጥያቄ አያልቅም። አይንን ግለጥና ዛሬ ሙሉ ወደሆነበት ወደ ሞላህበት ዓለም ራስን ስታይ ቅድም አብዲ እንዳያነገው እጆቻችን ከፍ አድርገን እልል ከማለት ሌላ ዜና የለንም። የተሰበከልን ዜና ጉድ ኒውስ ነው። ሃሌሉያ! እስኪ ረክቻለሁ ብላችሁ ጩሁ። ደግሜ አልጠማም በሉ እስኪ። ተጠምተሃል ብሎ ሲናገር ኖ ይሄን ለጨጓራ እጠጣለሁ እንጂ ለነፍሴ መልስ አልጠጣም። ለጉሮሮ እጠጣዋለሁ እንጂ ለህይወት፣ ይሄን ልብስ ይሄን ኑሮ ለጥላ አደርገዋለሁ እንጂ ለህይወት መልስ የተቀመጠ ነገር የለም። የህይወቴ መልስ ራሱ አባቴ ነው።
ከአባቴ ጋር ኮኔክትድ ነኝ። የማይጠፋ የማይበላሽ አሁን ልንገራችሁ፣ አይናችን ወጥቶ አሁን በዚህ ሰዓት ስጋችን ወጥተን በመንፈስ ዓለም ላይ ኤግዚስት ብንገኝ በሰከንድ ታውቃላችሁ፣ ጌታ ሆይ እቁብ ይውጣልኝ አርምትሉት አልመለስም ነው የምትለው። ወርቅ ያለውም ሰው አይመለስም፣ ጎዳናም ያለው ሰው አይመለስም። የምትናፍቀው ነገር የለም። ልጅህን እንኳን እያየ አትመለስም። ሚስትህን እያየ እንኳን አትመለስም። ለምን? ያ ዓለም ፐርፌክት ዓለም ነው እንጂ ዋጓጉተህ መልሰኝ አትልም። በግድ ነው እግዚአብሔር ሰብኮ የሚመልስ። ስራ አለ ብሎ ሚስት አለ ብሎ አይመልስም። ልጅ አለ ብሎ አይመልስም። ቸርች አለ ብሎ አይመልስም። የሚመልስም ምንድን ነው ማለት ነው? ስራ አለ ብሎ። አንተም ራሱ በዚህ አትመለስም። የምትመለሰው ፍቅር ገብቶ ነው። ለምን? የዓለም በሙላት ስንመለከት የጎደለን ነገር የለም። አሁን ግን በስጋ እስካለን ህይወትን የምንለካው ከዚህኛው ዓለም ስለሆነ አሁንም ምን አለብን? ትግል አለብን፣ ቻሌንጅ አለብን። ግን ዛሬ በእምነት እግዚአብሔር የሰጠኝን ህይወት ተቀብያለሁ። አሁን ኢየሱስን ህይወትን ህይወትን አግኝቻለሁ። ከሞት ወደ ህይወት ተሻግረናል እናናል። ከህይወት ተሻግራችኋል። ሁላችንም የአማኞች ወርድ ይችላል። ከሞት ወደ ምንድን ነው? ኢየሱስ የሰጠዋችሁ ህይወት ደግማችሁ ማንም አታርጉበት የማትጠሙ። ታዲያ የምን ለቅሶ ነው ቸርች ውስጥ ያለው? የምን ለቅሶ ነው አንተም በውስጥ ያለው? የምን ትግል ነው? የምን አለመሙላት ነው ያለው? አለመሙላት ካለ እግዚአብሔር ያጎደለው ነገር አለ። ከዛ ምን ትላለህ ማለት ነው? የጎደለው ነገር አለ፣ እስኪ ሌላ መጽሐፍ ሌላች ነገር ልይ እስኪ ብለህ ወደ ሌላ መጽሐፍ ተሻገራለህ። የትም ቆፍረህ አይደለም፣ በእምነት ቁም። ኢየሱስ የተናገረው ቃል እውነት ነው። እኔ የምሰጠውን ውሃ የጠጣ ደግሞ ምን አደረግም? ባለፈው ዳኒ ሲናገርን እዛ ፌዝ ኢን አክሽን ግሩፕ ላይ ያጸለየን ምን አለ ማለት ኢየሱስን በታላቁ ባህሉ ቀን ምንድን ነው? 7 ቀን እየበሉ እየጠጡ ቂጣ የተለያየ የሚያስደንቅ ስጋ ሰለብሬት እያደረጉ ሴስታ እያደረጉ እየተደሰቱ ህይወትን ሰለብሬት በማድረግ በስጋ የሚያከብሩበት 7 ቀን የበዓል ቀን ነው። የደስታ ቀን ነው ብቻ ሰለብሬት ማለት። ኢየሱስ በዛን ቀን በታላቁ ቀን ቆሞ ምንድን ነው? ማንም የተጠማ ቢኖር ያ ማለት ስድብ ነው። ምንድን ነው የሚለን? እየበላን እየጠጣን ጠጅ እየጠጣን ምንድን ነው ያለው? ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ። ይሄን የጠጣሁት ውሃ የህይወት ውሃ ወንዝ ከሆዱ ምን ያደርጋል? ይፈልቅለታል ብሎ ተናገረ። በቃ ብሬክ ሲያደርግ ዛሬም ብዙ ሰዎች እየበላው ነው እየጠጣው ነው የምንኖረን። ያ ኢሮፕ ነው የምኖረው። ዛሬ በጣም የሚያስቁ ሰዎች አሉ። ኢሮፕ ብትሄድ ምን ትሰብካለህ? ስለ እንጀራ ምን ሰብክ መሰለን? ስለ ዩሮ የሚሰበክ መሰላል? ስለ ልጆች እኮ ነው የሚሰበከው። የእግዚአብሔር ልጆች ህይወትን ስለ ጣሉ ነው የሚሰበከው። ስለ ቤትና ስለ እንጀራ አይደለም የሚሰበከው ወንጌል። ስለ አንተ ነው ወንጌል። ያንተ ህይወት ወደ ኦሪጂናል አባት ፍቅር ምን ማድረግ ነው? መመለስ። ደሞዝ አይደለም ወንጌል። ፕሬዝ ጋድ። ስለዚህ እነዚህ ሁለት የጠፉ ሰዎችን ምሳሌ ላሳያችሁ ማለት ነው። ፕሬዝ ዘ ሎርድ። ገብታችኋል አይደል? ከቁጥር 11 ጀምሮ አብዲ ከ15 ከ11 ጀምሮ አሁን ትንሽ ደቂቃ ነው እዚህ ጋር የምንናገረው። እንደበላለቀዋለን ዛሬ። ጌታ ይመስገን። ህይወት ተሰጥቶኛል። ህይወትን አግኝቻለሁ። ደግሜ አልጠማም። አሜን። የሰጠኝን ውሃ ጠጥቻለሁ። ከሰጠኝ ህይወት ተካፍያለሁ። ኢየሱስን ሳምንና ሳውቅ የዚህ ህይወት ኳሊቲ በርቶልኛል። ማንኛውም አይነት ህይወት በምድር ላይ ስለ ህይወቴ ሊከሰኝ አይችልም፣ ሊመሰክርብኝ አይችልም። የመጀመሪያው የህይወቴን ነገር የምመለከተው ወደ ላይ እጆቼን ስዘረጋ ከቆምኩበት መሬት ተነስቼ አይደለም፣ ካገኘሁት ቦታ ተነስቼ አይደለም፣ ከራሱ ህይወት ተነስቼ አመሰግነዋለሁ። ጠላትና ሴጣን ዞሮ እያለ ቢጮም ኖ ምንም ነገር አልሰማም። ከፍ አድርጌ እግዚአብሔር ምን አደርገዋለሁ? አመሰግነዋለሁ። በህይወት ሳትስፋይድ ነኝ። ህይወቴን ልመልስበት የምችልበት ሩጫ የለኝም። ህይወቴን እሱ ምን አድርጎታል? መልሶታል። ነፍሳችንን መልሶታል። በአባት ቀኝ አስቀምጦናል። የዘላለም ህይወትን ሰጥቶናል። ደግሞም ኢየሱስ እንዲህ አላቸው አለ። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው ለልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው።
ብዙ ቀን ሳይቆይም ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣት ንብረቱን አባከነ። በማጋጥ እሱ ማግጦ ስለማያውቅ አያውቅም እንዳያንቀር ንጹህ ነው። በክርስቲያን አደገ ሰው ቮካብለሪ እሱ ጋር የለም። እኛ የደነስን ምናምን ነው የምናውቀው። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ ሀገር ሁሉ ጽኑ ረሃብ ሆነ፣ ይቸገርም ጀመር። ስለዚህ ከዚያ ሀገር ነዋሪ አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር። ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ቤት ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ። ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህም ተነስቶ ወደ አባቱ ሄደ። በቃ እዚህ ጋር ትውላችሁ ምንም ነገር የጎደለበት ነገር የለም። ግን አንድ ቀን ተነሳና የወደቀው ሄዶ አጥፍቶ ሲማግጥ ብቻ አይደለም፣ የመጀመሪያ ህይወትን ምንጭ ከሆነው አባቱ ተለይቶ በያዘው ነገር ለመኖር ሲመዝን ነው የወደቀው። የመጀመሪያው ውድቀት ይሄ ማለት ገንዘቡን፣ ስልጣኑን፣ ከእንደገናም ፕሮፌሽኑን አለኝ የሚለውን ነገር ተመክቶ ህይወቱን ሮንግ ፋውንዴሽን ላይ አስቀምጦ ለመኖር ሄደ ማለት ነው። ከዛ የያዘው ገንዘብም ቢሆን ስልጣንም ቢሆን ቀጥሎም ፕሮፌሽንም ቢሆን ምንም ቢሆን ጊዜና ጠብቆ ምንም የሚያደርግ ነው ማለት ነው። ፌድ የሚያደርግ ነው፣ የሚጠፋ ነው። ከዛ ደግሞ አባትም ስላንተ ህይወት ነው የሚናገረው። ያስከውም ነገር ባይ ዲፎልት ስለ ህይወቱ ይናገርልኛል ብሎ ስላመነው ነው። የሆነ ባለ ሀብት ነህ የሚለው፣ ባለ ገንዘብ ነህ የሚለው፣ ራስን ችለሃል የሚለው፣ የሆነ ስም የሆነ ህይወትን አድ ያደርግልኛል ብሎ ነበር ሳፓሬት አድርጎ የገባው ማለት ነው። ከዛ እውነተኛ ስለ ህይወቱ እንደተቀበለው የምታውቁት ገንዘቡ፣ ሀብቱ፣ ዝናው እያለቀ ሲሄድ የሰውየውም አይደንቲቲ እየሞተ 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 እየወደቀ ሄደ። ምን አለ መጨረሻ ላይ ሀብቱ ሁሉ ሄዶ ራሱ እንዳየ ምን አለ ማለት ነው፣ እንደ ባሪያ ፍርፍር ለማኝ። ለምን ከዚህ ራሱን አየ? አሁን በዓለም ያሉ ሰዎች ይሄ ማለት በዓለም እግዚአብሔርን ሳያውቁ ውጭ ያሉ ሰዎች ሁሉ ማንነታቸውን ከፍ ያለውን ሰው ብትመለከተው ምን አለ ብትለው ፖዚሽኑን፣ ሀብቱን፣ ስልጣኑን፣ ፕሮፌሽኑን አሳይቶ ህይወቱ እንደቀናለት ስኬታማ ሰው ተብሎ ስኬታማ ሰዎች የሚናገሩበት አዳራሽ አለ ተዘገኝተው ስኬት እንዲህ ፕሌን ገዝቻለሁ እንዲህ ካምፓኒ ከፍቻለሁ እያለ ግማሹ እርዳታውን እየተናገረ የህይወቱን ኳሊቲ ያሳያል። ያም ህይወት ስራው እንጂ ህይወቱ አይደለም። ምንም ህይወት አታገኝም። ቀጥሎ ደግሞ የሚያሳዝን ህይወት ተብሎ ደግሞ ጎዳና ላይ የወደቁ ሰዎችን ያሳዩአቸው። ሁሉም ሰው ባለውና በሌላው ነገር ያጣው ራሱን ነው፣ የኮነነው ራሱን ነው። ይሄ ልጅ እንደ ባሪያ አለ። እንደ ባሪያ እንዲሆን ራሱን እስኪ ድረስ የሰበከው ምንድነው? ህይወቱን የመሰረተበት ነገር ይዞት የወጣው ነገር ነው። ይዞት የወጣው ያድነኛል፣ ያቆመኛል፣ ሰንበድ ያደርገኛል ብሎ ያለው ነገሮች ሁሉ ህይወቱን ሮንግ ፋውንዴሽን ላይ ስለመሰረተ ትነገር። ባይመሰረት ባይወድቅም እንኳን ራሱ ገና ባይወድቅ እንኳን ያልቃል በሚል ስጋት እየተሰቃዩ ያሉ ሰዎች አሉ። ኢየሱስም ተናግሯል፣ ጎተራዬ ሙሉ አይደለ? ከዛ ነፍሱም ነገ ደግሞ የሚወስድባል ነው። ስለዚህ ያጣ ብቻ አይደለም ያለው ራሱ ይጠፋል በሚል ስቃይ የምንሰቃያለን። ያጣ እንኳን ራሱ አጥቶ ቁጭ ብሏል። አንደኛው ማለት ነው። ዛሬ የወደቁ ሰዎች በችግራቸው ምን ሆነ አለ በሞት ምን ችግር መጨረሻውን ደረጃ ላይ ብሎ የሚያከተል ህይወቱን በመጥላት ነው ራሱ ምን ያደርገው ማለት ነው። አሁን እየተመለከቱ አሁን በዓለም ላይ ያሉ ሰዎች ሁሉ ይሄ ማለት ከእግዚአብሔር ቶታሊ ሰፓሬትድ ሆነው ህይወትን በዚህ ቆሳዊ ዓለም ዕውቀት፣ ስልጣን፣ ብር፣ ፖዚሽን፣ ፕሮፌሽን ውስጥ ተደብቀው ህይወትን ለማኖር የሚታገሉ ሰዎችን ነው ሰብስቲዩት የሚያደርገው ማለት ነው። ያ ነገር ደግሞ ጊዜና ሰዓት ጠብቆ ምን የሚያደርግ ነው ማለት ነው? የሚያድግ ነው። የሚጠፋና የሚያረጅ ነው። ሲያድግ ግን ሲጠፋና ሲሄድ ብቻውን አይጠፋም። የማንን ህይወት ይጠፋል ማለት ነው? የራሳቸውን ህይወት
አለኝ የሚሉትን ነገሮች ሁሉ ዳውንግሬድ ያደርገዋል። የማረባ ባሪያ ነኝ ምንም ሳይናገር አባት ሳይናገረው ይሄን ነገር አደረገ። ሁለተኛው ደግሞ ልጅ በሃይማኖት ተሳሰብ ውስጥ ያሉ ሰዎች ያ ደግሞ ይሄ ልጅ ኮኔክሽን የበጠሰው አይደል? ምንድነው የበጠሰው? ኮኔክሽን የህይወት ምንጭ ከሆነው ከአባቱ ጋር መኖር ወደ ማያቅትበት ወደዛ ጨለማ ውስጥ ነው የገባው። ለምን ሰው የሚኖረው ከአባት በሚወጣው በምንድነው? በእያንዳንዱ ቃል እንጂ በእንጀራ ብቻ ምን አደረግም። እኔ የምነግራችሁ ቃል ምንድነው? ህይወትና ምንድነው? መንፈስ ነው። ህይወትን የምታቆይበት የአባትን ቃል ትተህ ከሄድክ ጆሮዬን መስማት ካልቻለ ህይወት ባልሆኑ ነገሮች እየተሞላ ነው። ስለዚህ ቁጭ ብለህ ህይወትን ለማኖር ስቶክ ማርኬት ትሰማለህ፣ ዜና ትሰማለህ። ለምን? ዜናውን መስማት አይደለም እንዴ ነው። ገንዘብ ሲቀንስ አብሮ ህይወት ምን ያደርጋል ማለት ሼክ ያደርጋል። ስለዚህ በማይናወጥ ማዕበል ወደማያናውጠው ቻሌንጅ ኢኮኖሚ ወደማያናውጠው ዩሮ ምናምን ኢኮኖሚ በማያናውጠው መሰረት ላይ ለመመስረት ህይወታችሁን መልሳችሁ እግዚአብሔር ላይ አስቀምጡት። ህይወታችሁን ግን ሮንግ ፋውንዴሽን ላይ ካደረጋችሁት ኤኒ ዜና ምን ያደርጋል ማለት ነው። አሁን እኛ ምንም ስለ ህይወት ባንሰጋ ኖሮ ምን የሚያስፈራ ነገር አለ? ምን የሚያስፈራ ነገር አለ? ሁሉ ነገር ከህይወት ጋር የለም ቢባል አትፈልገው። አሁን ያለ ገንዘብ መኖር የምትችልበትን ብቃት ቢኖር ገንዘብን ከባንክ መሄድ አታውጣው፣ ድንጋይ ነው የምታረገው። ምንም አይደለም። ገንዘብ ሲቀየር አይታችኋል? አንዳንዴ ትናንትና ደረታችን ያስቀመጥነው ገንዘብ ከተቀየረ በኋላ እንደ ቆሻሻ አውጣው ትለ ድሮፕ ታደርገዋለህ። በፊት ግን የምትይዘው በህይወት ኳሊቲ ነው የምትይዘው። ህይወት ስላለበት ነው፣ ቫልዩን ስላስቀመጥክ። ያኛው ደግሞ ሁለተኛው ልጅ ደግሞ በአባቱ ቤት ቁጭ ብሏል። እሱም ኮኔክሽኑ የተበጠሰ ነው። ግን እሱ ምንድነው ያለው? ጥሩ ነኝ በሚል አላጠፋውም፣ አገልጋይ ነኝ፣ እቤት ውስጥ ተፍተፍላለሁ፣ ጥፋት የለብኝም፣ አንተ ጋር ነኝ ያለሁት አለኝ ይላል። ሰልፍ ራይቸስነስ የራሱን ጉድነስ የራሱን መልካምነት መስርቶ ግን ከአባት ጋር ግን ህብረት የለው። እሱም በዚህ ጉዳት ውስጥ ነው ያለው። ጉዳቱ የመጣው ልጁ መጥቶ ወንድሙ እየተጨፈረ ሰለብሬት እያደረገ ሲሄድ አባቴ ሆይ አረ አይደለ ለኔ አንዲት ፍየል እንኳን ስለው አይደለ የኔ የሆነው ነገር ሁሉ ምንድነው? ያንተ እኮ ነው። አያችሁት? አሁን ልክ እንደዚህ በሃይማኖት ውስጥ ደግሞ ያሉ ሰዎች አሉ ጥሩ ናቸው፣ ደግ ናቸው፣ ጸባያቸው ለስለስ ያለ ነው፣ እንጀራ ይቆርሳሉ ለተራበ ለምን ያሉ ግን ያሉት በሰልፍ ራይቸስነስ ነው። ኮኔክሽን ግን ከአባት ጋር የላቸው። አለኝ በሚሉት የራሳቸው የጽድቅ ስታንድ ነው ያሉት። ስለዚህ ጀጅመንታል ናቸው። እነዚህም ተቆርጠዋል። የሰው ህይወት መኖር ያለበት በምንድን ነው ማለት ነው? ከአባቱ ጋር ባለው በእያንዳንዱ አፍ በሚወጣው ቃል እንጂ በእንጀራና በምግብ የተመሰረተ። ይሄ ማለት እኮ በዚህ ዓለም ሲስተም አይደለም ህይወት ምን ያደርገው የተመሰረተው። የምትኖሩት ከአባታችሁ በወጣው በምንድን ነው? በእያንዳንዷ ቃል። አሁን የለበስነው የዚህ ውጨኛው ላይፋችን ነገሮችን እንዳናገኝ ምናምን እያደረገ ቢያታግለንም በኋላይን ታሪክ ብታነቡ ልጁ ሞቶ ነበር። አሁን ግን ምን አደረገ? ሕያው ሆኗል። ሕያው ሆኖ የተበጣው ምንድን ነው? አያችሁት? ዛሬ ልጁ ወድቆ ሰልፍ ኢሜጁን ጠልቶ እኔ ባሪያ ነኝ የወደቅኩ ነኝ ብሎ ቢመጣም አባት ግን ስለ ልጁ የነበረው ሐሳብ ምንድን ነው? ልጄ ሆይ አይደለ ልጄ ሆይ እንኳን በሰላም መጣ። ባሪያውን አይደለም እሱ ሄዶ አቀፈው። ፍሪዳን ምን አደረገለት? አረደለት። ባሪያ መልክ የያዘውን የጫማውን የልብሱን ምን አለው? ሽታ መዓዛ ለወጠው፣ ቀየረው፣ ወደ ፖዚሽን አመጣው። ዛሬም በዚህ ዓለም ላይ ሰዎች የወደቁ ሰዎች ሁለት ናቸው። አለኝ የሚሉም ሰዎች ወድቀዋል፣ የለኝም የሚሉ ሰዎች ወድቀዋል። ለሁለቱም መልስ የህይወታቸው ምንጭ የሆነው አባት ብቻ ነው። ስለዚህ አባታችን እግዚአብሔር ልጄ ሆይ አንቺ የኔ የህይወትም ተካፋይ ነሽ፣ ተካፋይ ነህ። አንቺ የኔ ህይወት ኳሊቲ ያለሽብሽ ነሽ፣ የኔ አይነት ነሽ፣ የኔ አይነት ነህ ብሎ ፈገግ ብሎ የሚያይ አባት ብቻ ነው። ተስፋ እንዳለሽ የሚያይ እግዚአብሔር ብቻ ነው። በምድር ላይ ዛሬ ታመ ሆድን እየቆረጠ ብትሄድ እንኳን ካርድ አውጣ ብሎ ያለበት ዓለም ላይ ነው። ኧረ እባክህ ብትል ለምን? ገንዘብ ነው። በፍጹም ዓላማችን ህሙማንን ማደስ ነው። አይ የሚባል ነገር የለም። እግዚአብሔር ለምን መሰላችሁ? ለችግር አንተን የሚበዘብዝ ዓለም ውስጥ ነው ያለው።
አባት ብቻ ነው ሕይወቱን ሰጥቶ ሕይወትን ያዳነው። ገና ክፉዎች ሆነን ሳለ ራሱን ለኛ ምንድነው ሰጠ። እሱም ለኛ ያለውን የጸና ፍቅር ምን ያደርጋል ማለት ነው። ሃሌሉያ! ምን ያህል ተወዳጅ ነሽ። ግን ዛሬ በቤተሰብ በአባት በምናምን ተጠልተን ራሱ የምንበረከከው በዚህ ጥላቻ ነው። ሰው ብጠላኝም ብለን ነው የምንጀምረው። ታውት ቢወደ ምንም ይፈጥር የለም። እዚህ ላይ ቢሸክም ምን ጥቆ የለም። የምትኖረው በምንድን ነው ማለት ነው? በአባት ፍቅር። እስኪ በአባቴ ፍቅር በሉ እስኪ። በህይወት እገኛለሁ፣ በአባቴ ፍቅር እበዛለሁ፣ አድጋለሁ፣ እለወጣለሁ። የኔን ህይወት የሚይዝ ምንም ጉልበት የለም። የማይጠፋ የማይያዝ የማይበላሽ ህይወት አለኝ። ሃሌሉያ! ይሄንን ህይወት ባንተ ውስጥ አለ። ዛሬ አንድ ነገር ወደዚህ ፖዚሽን ከተመለስክ በኋላ ዛሬ ብዙ ድምጾች ያሉ ሰማ ጸጥ በሉ። አይ አም ፍሪ። እግዚአብሔር ህይወትን ሰጥቶኛል። የማይጠፋን ህይወት ሰጥቶኛል። የማይበላሽ ህይወትን ሰጥቶኛል። ሃሌሉያ! ፕሬዝ ዘ ሎርድ፣ ፕሬዝ ጋድ። ውድለትና ባያ ያገለገለ ነበር አይደል? በቃ የሆነ ትልቅ ጉርሻ የጎረሰው ታውቃላችሁ። ውድለት የሰበከውን ስብከት በውስጤ እስካሁን ድረስ እየዋጥኩት ነው ማለት ነው። እና የእግዚአብሔር ደስታ የእግዚአብሔር ኃይል ሰውን ሰርቭ ያደርጋል። ስለዚህ ፕሊዝ አሁን በጥቂት ጊዜ ልንገራችሁ። እኔ አይንህን ከፍቼ ተረብላችኋል። የእውነት እቺ ምድር የምትቆይበት ዘመን አይደለም። ሁሉ ነገር ፍርክስክስ እያለ ነው። ብቸኛ ሆፕ ያለው እግዚአብሔር ብቻ ነው። ሰዎች የተደበቁበት መንግስት እየፈረሰ ነው። ከቸርች የራቁበት ኢኮኖሚ እየወደቀ ነው። ጤንነት እየወደቀ ነው። ምልክቱን ኮቪድን ተመልከቱ። አሁንም ብቸኛ በመከራ ከምትመጣ በብስለትና ለአባት የምትኖረው በአባት ቃል ብቻ ነው። በችግር ተገፈ አልቀ ሲያልቅል ከምትመጣ ጎረምሳ ካለ ተስፋ እያለ ብትመጣ መልካም ነው። ምንም የምትነገረው የለም። ስለዚህ ዛሬ አንድ ነገር በመንፈሴ ይሰማኛል። ህይወታችንን ገንዘብ ላይ፣ ስልጣን ላይ፣ መልክ ላይ የተለያየ ነገር አታስቀምጡ። ልክ እንደዛ እንደጠፋው ልጅ ልቡን በገዛ ጊዜ ወደ ልቡ ምንድነው በተመን ማለትም ኢንሳይድ ሲመለከት አንድ ዘር አለ በውስጡ። ወደ ውስጥ ሲመለከት የቆሸሸውን ምግብ ለመብላት የደከመውን የጠቆረውን ማንነት ሳይሆን አንድ ከአባቱ ጋር የሚያስተሳስረው ላይፍ እንዳለ አወቀ። ፊቱን መለሰ። ዛሬም ልንገራችሁ፣ ብዙ ነገር ቢበላሽ ብዙ ነገር ቢቀርም ከአባት ጋር የሚያቆራኘ አንድ መልክ አለ። ያ መልክ የእግዚአብሔር መልክ ነው። ልቡን በተመለሰ ሲባል ውስጡን ባየ ጊዜ እዛ እንዳይቀር ተስፋ የለኝም ብሎ ባዶ ሆኖ እንዳይቀር አንድ የሚመለስበት ኮኔክሽን አለ። ዛሬ ሁሉ ነገር ቢጠፋ ሁሉ ነገር ቢጎል ሁሉ ነገር የለም፣ ከአባት ጋር ኮኔክት የምናደርግበት ቤተሰብነት አለን። ካይንድ በቃ አንድ የሆንበት ዓላማ አለ። ጌታ ይመስገን። ዛሬ ልንገራችሁ፣ ባልና ሚስቶች ለብዙ ዓመት ተጣልተው እንኳን ቢታረቁ የሚጀምሩት ከዛ ቀን አይደለም። ምንድነው ማለት ነው? 20 ዓመት ቢያቋርጡ ወደ 20 ዓመት ሚሞራቸው ባክ ያደርግና ወደዛ ኮኔክሽን ያመጣሉ። በቃ ያ ነው የሚገናኘው። ዛሬም የሰው ልጆች ሁሉ የፈለገ እግዚአብሔር የለም ቢል እኔ ምናምን ቡድስት ነኝ ቢል ስትመልሰው ወደ ተፈጠረበት ኮኔክሽን ሲያየው አባቱን ያውቀዋል። ዳድ ይለዋል። እኛ መተን እሳቸው እግዚአብሔር አለን እንጂ መንፈስ ቅዱስ ሲመጣበት ምንድነው አባ ስናየው ለካስ አባታችን ነው። ብዙ ዓመት ብንክደውም ስንመለስ ግን ለካስ አባታችን ነው። ዳዲ አወር ፋዘር ሃሌሉያ። የስበከ አንተ አባቴ ነህ፣ አንተ ምንጬ ነህ። ለካስ ፍቅርን ካንተ ተካፍያለሁ። ፕሬዝ ዘ ሎርድ። ጴንጤ የሚባለውን ሃይማኖት አይደለም ያገኘነው፣ ያገኘነው ወላጅ አባታችንን ነው። ወላጅ አባታችንን ነው። ሃሌሉያ። ዛሬ ወላጅ አባታችንን ደግመን አግኝተነዋል። ደግመሽ አግኝተዋል። ሌላ ከእግዚአብሔር ውጭ የሚከስ የሚያከብር የሚያዋረደ አንዳች ጉልበት የለም። ሁሉ ጸጥ ይላል። ይህን ትምህርት ይቀጥላል ሳምንት